ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ መወለድ የተነገሩ የነቢያት ትንቢቶች መጽሐፍ ቅዱሳዊ ማስረጃ። እንኳን ደህና መጣችሁ። የጌታችን የኢየሱስ ክርስቶስ ታሪክ የሚጀምረው ከዘመናት በፊት ነበር። ከመወለዱ ከብዙ መቶ ዓመታት በፊት በእግዚአብሔር ነቢያት አፍ የተነገሩ ትንቢቶች መሟላት አስደናቂ ነው። ኢየሱስ ክርስቶስ ማን እንደሆነና ለምን ዓለምን እንደሚያስፈልገው የሚያረጋግጡ 6 ወሳኝ የመጽሐፍ ቅዱስ ትንቢቶችን ከመነሻቸው አንስተን እስከ መፈጸማቸው እንመለከታለን። እነዚህ ትንቢቶች የሐዲስ ኪዳን መሠረት ናቸው። የመጀመሪያው ትንቢት የተነገረው ኃጢአት በዓለም ሲገባ ነው። ይህም በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ለእባቡ እንዲህ አለው ይላል፣ በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። መፈጸሙም ጌታችን ኢየሱስ ክርስቶስ በድንግል ማርያም መወለዱንና የሰይጣንን ኃይል ራስ መቀጥቀጥ ድል መንሳቱን ያሳያል። ትንቢት 2 ከመውደቁ በኋላ ከየትኛው ቤተሰብ ይወጣል? በኦሪት ዘፍጥረት ምዕራፍ 22 ቁጥር 18 አብርሃም በዘርህም የምድር አሕዛብ ሁሉ ይባረካሉ። መፈጸሙ ኢየሱስ ክርስቶስ የአብርሃም ዘር ሆኖ መምጣቱን በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ ይገኛል። ትንቢት 3 ከየትኛው የያዕቆብ ነገድ ይወለዳል? በኦሪት ዘፍጥረት ምዕራፍ 49 ከቁጥር 10 ላይ ያዕቆብ ስለ ልጁ ይሁዳ ሊተነብይ በትረ መንግሥት ከይሁዳ የአዛዥም ዘንግ ከእግሮቹ መካከል አይቀርም፣ እርሱም የሕዝብ ሁሉ መታዘዣ ይሆናል። መፈጸሙ ጌታችን ኢየሱስ ክርስቶስ ከይሁዳ ነገድ ከዳዊት ቤትና ወገን መወለዱ በሉቃስ ወንጌል ምዕራፍ 3 ቁጥር 33 ላይ ኢየሱስ ክርስቶስ ዘላለማዊ ንጉሥ መሆኑን የዚህ ትንቢት ፍጻሜ ሆኖ እናገኘዋለን። ዮሴፍና ቅድስት ድንግል ማርያም ሕፃኑን ለመውለድ ወደ ቤተልሔም በመሄድ ትንቢቱን ፈጸሙ። ይህም በማቴዎስ ምዕራፍ 2 ቁጥር 1 ላይ የሚገኝ ሐቅ ነው። የዓለም ገዢ የሚወጣባት ትንሽ መንደር። ይህ የጂኦግራፊያዊ ትንቢት ፍጹም መሆኑን የእግዚአብሔርን ዕቅድም ያሳያል። ትንቢት 5 የተወለደበት ሁኔታ ምን ይመስላል? በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። መፈጸሙም እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ መጽነሷ በሉቃስ 1 ቁጥር 34 እስከ 35 ያለ ሐቅ ነው። ይህ ትንቢት የኢየሱስን ፍጹም ሰውና ፍጹም አምላክነት የሚያረጋግጥ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይም ይህ ትንቢት እንደተፈጸመ በግልጽ ተጽፏል። ትንቢት 6 የልደቱ ተጓዳኝ ክስተት ከግብፅ መጠራት። በነቢዩ ሆሴዕ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት ይላል። ይህ መፈጸሙን ስንመለከት ሄሮድስ ኢየሱስ ክርስቶስን ሊገድል በፈለገ ጊዜ ዮሴፍ ሕፃኑንና እናቱን ይዞ ወደ ግብፅ መሸሸቱን እንመለከታለን። ሄሮድስ ከሞተ በኋላም ወደ ናዝሬት ከመመለሳቸው በፊት በግብፅ መቆየታቸው ይህንን የጥንት ትንቢት ፈጽሞታል። እነዚህ ሁሉ ትንቢቶች በኢየሱስ ክርስቶስ ላይ መፈጸማቸው ልዩ ጠቀሜታ አለው። የመጀመሪያውም
የመጽሐፍ ቅዱስነትን እውነተኛነት ያረጋግጣል። የብሉይ ኪዳንና የሐዲስ ኪዳን ፍጹም ትስስርነት እንዳላቸው ግልጽ ማሳያ ነው። የኢየሱስን መሲህነትም ያረጋግጣል። ይህ ሁለተኛው ጠቀሜታ ነው። ማንም ሰው በአንድ ጊዜ የትውልድ ጎሳውን፣ ቦታውንና የመወለድ ሁኔታውን አስቀድሞ መወሰን አይችልም። በኢየሱስ ክርስቶስ ግን ከ300 በላይ ትንቢቶች ተፈጽመዋል። የእግዚአብሔርን ታማኝነትም ያሳያል። እግዚአብሔር ከዘመናት በፊት የሰጠውን የተስፋ ቃል በትክክል ፈጽሟል። የኢየሱስ ክርስቶስ መወለድ የሰው ልጅ የድኅነት መጀመሪያ ጉዞ ነበረም። ኢየሱስ ክርስቶስ የተወለደው በአጋጣሚ ሳይሆን በዘመናት የተዘጋጀና ፍጹም የሆነውን የአብ ዕቅድ ለመፈጸም ነው። እርሱ እውነተኛ መሲህ ነው። ይህን ትንታኔ ከወደዳችሁት ላይክ አድርጉት። ተጨማሪ መንፈሳዊ ጥናቶችን ለማግኘት ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እስከሚቀጥለው ጊዜ ድረስ እግዚአብሔር ከእናንተ ጋር ይሁን። በሌላ ትንታኔ እስከምንገናኝ ቸርን ሰንብት።